መጣላት ጀምሮ ነበር ደስ የሚል። አሁን ደግሞ ሌላ ማብራሪያ ተጣሉ። እንግዲህ ቶሎ በሉ እንጂ አችንን ኢትዮጵያ ልክ እናቴ እኮ ታግዘኛለች የምትሉ እንደ ፕራውድ የምታወሩ ሰዎች አሉ። እናቴ እኮ 7 ልጅ አሳድጋለች። ኦልሬዲ አጥንቷ ምኗን ደክሟታል። እኔን አሳድጋለች። ቁጭ ብላችሁ እንደ ፕራውድ የምታወሩ አላችሁ። 300 ብር 400 ብር ልካችሁ የልጃችሁን ትንፋሽ ጠረን ምናምን ትምህርት ቤት ሲመለስ ምናምን ሳታዩ እናት ነኝ ብላችሁ ለማውራት አንደበቱ የላችሁም ብዬ ሳወራ ከአንዳንድ ብሎ አድርጋኛለች። እኔ ለምንድን ነው ያደረገችኝ? እኔ ስለሷ እኮ አይደለም ያወራሁት፣ ስለ ሰዎች ነው ያወራሁት። እኔን ስለሚሰርቡኝ ሰዎች ልጅሽን አስቀምጠሽ ከጎንሽ በዚህ ወጥቶ ቀኑን ሙሉ ስዳምሽ ምናምን ለሚሉ ሰዎች ነው እኔ ሪስፖንድ ያደረኩት። አንዳንድ ሰው ደርሶ ዝም ብሎ ራሱ ላይ ክሊክ የሚያደርግበት ነገር ስላለ ጥላቻ አለበት። ከአንዳንድ ብሎክ አድርጋኛለች። ለምንድን ነው ብሎክ ያደረግሽኝም ብዬም አልጠይቅም። ምን አገባኝ? 10 ብሎክ ታድርገኝ። ግን እኔ ሳወራ ጂጂ አንድ ሰው ልጅ አይደለም ማወራው። ሳወራ በቃ ለብዙ ሰው ነው የምታወሪው። ለአንድ ሰው እንኳን ችግሩ እኮ አሁን አንቺ ነገር ስታወራ ምን ብዬ ላጣላቸው ብለሽ የጻፍሽው አሁን ስለ ልጅ አይሰደብም ብለሽ እንትን የምትይው ጂጂ የሊያን ልጅ እገላታለሁ ብላ ጽፋ ነው። ካሁን በፊት ብላ ነበር። ማስረጃ ከፈለሽ እልክልሻለሁ ትያለሽ። የሰብለ በቀለ ልጅ አንተ ኦቲዝም ብላ ስትሰድበው እንደውም ሰብለ አምጥታ ሳይታ ነበር። የእንቁርቲ ልጅ ራሱ ግብረሰዶም ምናምን ስትል ነበረ። እንደውም ኦቲዝም ልጅሽ እያስቸገረች ብላት እንደውም ዝሆን ነው ምናምን የሆነ ስም ተጣጣት ነበር። የሊያን ኮሶ ልጅ በግድግዳ ጋጭቼ እገልላታለሁ ባገኛት ብላለች። ያንን ቪዲዮ እኔ ራሱ አሁን አሰማለሁ። እሺ አግኝቼዋለሁ። የሄለንን ልጅ ደግሞ የ2 ዓመት ልጅ ፎቶ ለጥፋ ግብረሰዶም ነው ጾታ ቀይሯል ብላ እድሜ ልኳን ስትሳደብ እሱ መስረጃ አለኝ። እኔ ሂዱና ጻፉ። እና ለማን ነው እንደዚህ ነገር የምታወሪው? ወዲትዬ ግልጽ እያወራችሁ ከሆነ እውነት ግልጽ እያወራችሁ ከሆነ በዚህ ነገር ላይ እየተማመናችሁ ብትሄዱ በይና ሂዱና ጻፉ። ለማሜ ዮዲትዬ ቴንኪው። እሺ በእናታችሁ ዮዲትን ተከተሏት። ቴንኪው። ለማሜ ጻፉላት። እያነበበች ነው። ሂዱ ጋይስ። አባት አይቀራት ወንድም ሁሉም አይቀራት ነው። ምንድነው የሚሉ ዘረኛ ናት ይሉኛል። እብድ እንኳን እኔን አሁን እብድ ናት ነው የሚሉኝ። ጮኬ ስናገር እብድ ናት አበደች ተነሳባት። ሰብናፕ ሂድና ጻፍላት። አንተ ሰብናፕ ጻፍላት። ሰብናፕን ታከብረዋለች። የራሱ ችግር እንዳለባት ያስታውቃል። ያልደረሰባትን ሰው እንትን እያለች ማስክ እንደዚህ ኤኒዌይስ ብዙ ነገር አወራናችሁ። በቃችሁ። ይሄ ነው እና እኔ ጂጂ መቅመስ ያለበት ሰው እየቀመስ ነው። የመጨረሻ 4 ነጥብ ያለኝ እኔ ማን በጣም ይቅርታ አድርጊልኝ እንትን እንዳልልሽ እንዳይደበረች እንጂ እንጫጫው ቅድም ልክ ነሽ። ምክንያቱም አንቺ እዛ ሰዓት የነበረው ነገር እኔም ራሴ ደብሮኝ ነበር እውነት ለመናገር። በዛም ያስጠላል። ማሜ ጋር እኮ የምትጽፉት ገስ ጂጂ ጋር እነሱ ላይ የሚደረሰው ነገር ትክክል ነው። ምክንያቱም ራሳቸው የቆፈሩት ጉድጓድ ውስጥ ነው የገቡት። በነገራችን ለአንቺ አልነበረም የቆፈሩት ለራሳቸው ነው። ትክክል ግን አይደለም የምለው ደግሞ እናትና አባት ኢትዮጵያ ትክክል ነው። ደግሞ እንጂም ደግሞ እነሱም እናትና አባት ነክተዋል። ማንን ነኩ? አንቺንና ጆን። ምክንያቱም እናንተም ለነባራክ እናትና አባት ናቸው። ያ ግን እዛ ደግሞ ትልልቅ ሰዎች አሉ። ስለዚህ ሁሉም ልክ ነው በራሱ ሁሉም ትክክል አይደለም። ሁሉም በቆፈረበት ገብቷል። እኛ ደግሞ የመጀመሪያዎቹን ገና ይቀጥላል። በቃ ተባብራችሁን ያሳደጋችኋት ዩቱብ ላይ 5 ጊዜ ዩቱቧ ሲዘጋ ዛሬ ኒውዮርክ የምትገኘው ያቺ አሳማ አንደኛዋ ዩቱቧን ተሰትልላት የነበረው ዛሬ ግን እሷም አልቀረች ልጇም አልቀረች። ተነክታ ይኸው ተጨፍንጋ ሄለንስ ልንገርሽ፣ ማናት ኒውዮርክ ያለችው ነው ጎኑንም አውርዱት ምናምን ትላለች። እኔ ቁጭ የአዲስ አበባ ልጅ ነኝ የምትል በክት እኮ የምታስቀኝ። እኔ ክርስቶስን ቁጭ ብላ እንዴት ነው ሪከርድ እያደረግሽ ሰውን ማለት ነው። ለፎሎወር እኮ ነው ለቪውር በቃ ቁጭ ብላችሁ መተቸት ሰው እንዴት የኔ ያዱ ገነት ልጁ ነው። ዩቱብን ያሳደገው ማን ነው? ኒውዮርክ ያለው ማን ነው ደግሞ? የኔ ዩቱብ
የቷ ፌቨር ምን ሆና ነው የኔ ዩቱብ የምታሳድገው? ገስ እንዴት ነው የምታሳድገው? ምን እንደምታወራው አልገባኝ ነገር። ጀስት ቴክስተር ነበረች እኮ ጀስት እንደ ቲክቶክ። ከዛም ከዩቱብ ደግሞ ቲክቶክ ላይ መጣች። እንደዛው አክቲቭ ነበረች። ዛ ሴት ምንድን ነው ልክ ስደርሱ ስለ ዩቱብ መዘጋቴና መከፈቴ ራሱ ይሄንን ዩቱብ እንደውም አሁን ነው ያወቀችው። ቲክቶክ ላይ ስመጣ መከፈቱን ራሱ በምን ነው የምታው? ጀስት ኖርማል ቴክስተር የዩቱብ ችሎታ ነበራት ወይስ ዩቱበር ነበረች ነው? ሌላ ሰው ልታወሩ ፈልጋችሁን? አልገባኝ። ያችሁ ምድር ላይ የቆያችሁ ክርስቶስ ለነካ ደንገከለች ከኔባስ ችጋንዲ እጂ ምን ልበላት ጋይስ? በጣም ነው የምታስቀኝ። እኔ አሁን ከምኗም አልደረስኩም። እየሰደረታለች እኮ ሰድባባት ልጄን ተናገረች ምናምን ስትል አንቺ ከሄለን ቤት እኮ እየገባች እኮ ሄሉዬ አቅምሻቸው ይገባቸዋል በዚህ መጠን። ለዛ ነው ሳይዳትዝም ምለው። አሁን እሷ ትክክል ነሽ ይጅባቸው ምለው ትክክል። ለዚህ ነው ነጭ ቅማል ገንዘብ የሚያስገኝ ከሆነ ልጇን ቁጭ አርጋ ትሰራበታለች። ከቸገረ በደንብ አርጋ ታቅምሻቸው። ኮንቴንት ሰው ማማት ነው። ሶስት ወንድ አመጣ ለልጆቿ ታሳየን እንዴ? ዲቮርስ እያደረገች 3 ልጅ እኮ አሳየች። ሄለን አትሊስት ራሷ እያሳደገች ነው ልጅ ለማንም ሳታሳይ። ችግሩ ምንድነው? ተቀሽ ማሜ ፈልገው አይደለም። ኖርዌይ ሄለን የምትኖርበት ቅማል የምትኖርበት ሀገር ላይ ወንድ የለም። የኖርዌይ ሴቶች እኛ ጋር መጥተው ነው የሚያገቡት። ሲሪየስ እውነተኛ ነገር ነው። ወንድ የለም። አንድ ወንድ ጂጂ ወንድ ስለበዛ ነው ገዝተሽ ባል ይዋጣለዋል። ወይኔ ያመልጠኛል። ጨለማ ነው በጣም ትንሽ ሀገር። እግዚአብሔር ምስክሬ ነው ልጆቼ። እኔ ልንገርሽ ኖርዌይ ያሉ ወንዶች በሙሉ ወይ ኢትዮጵያ ሄደው ነው የሚያገቡት። ሲሪየስ ወንድ የለም። በጣም በነገራችን ላይ ሴት ለሴት የሚበዛበት ሲሪየስ እግዚአብሔር ምስክሬ ነው ብላችሁ እንደዚህ አይነት ሀገር ነው። እግዚአብሔር ምስክሬ ነው። ከዩቱብ ላይ ስካንዲቪ ሀገሮች ናቸው እና ስዊድንማ ወንዶች ሞልተዋል። እንዲያውም ጂጂ በጣም ወንዶቹ ቆንጆ ወንድ ልንገርሽ የሀገሩ ዜጋ ራሱ 1 ሚሊዮን አይሞላም። ሂጂ ቅንትኑን ማፕላይ እግዚአብሔር ምስክሬ ነው። ጀርመን ይኸውልሽ አሁን ወደ 80 ምናምን ሚሊዮን ገብተናል። ወንድ ካስፈለገሽ በዚህ በባህሩም ስለሚመጡ በኤርፖርቱም ስለሚመጡ የኖርዌይ ሴቶች እኛ ጋር መጥተው ነው የሚያሉት። እግዚአብሔር ምስክሬ ነው። ወይ ላይ አርግዘው የሚሄዱት ወይ መጥተው የሚያገሩት። እግዚአብሔር ምስክሬ ነው። ወንድ የለም። ወዴ ሲሆን በግድሽ። ለዚህ ነው ሰፖርት አላቸው። በጣም ሰፖርት፣ መንግስት በጣም ሰፖርት። ሰራሽም አልሰራሽም እንዲያውም በጣም ብር ይሰጥሻል። ተለመነሽ ነው ቁጭ የምትይው። ይሄ ውጪ ምናምን የለም። ወረቀት እንደ ጉድ ነው የሚገፋልሽ። ስለዚህ ምንም አታመጣም ነው የምልሽ። እግሯን አጣጥፋ ልጇን ማሳደግ ትልቅ ቤት ይሰጥሻል። ገጠር ውስጥ አለቀ በቃ። እኔ ሄጄ እዛ እናቴ በ3ኛው ቀኔ ነው ወደ ሀገር የመጣሁት። ለሳምንት የሄድኩት ሰው የሚባል ሴት ለሴት እንኳን የለም። ብዙ ሴት ለሴት እንኳን የለም ማለች ፈልጋ አጣች። ሴት ለሴት 5 ደቂቃ ይፈጅብሻል። በረዶ ማለት ነው። እንደዚህ ክረምት እኮ በረዳቸው ደግሞ 8 ወር ነው። ጨለማ። ቶሎ ጨርሱ ብቻ እንዴ ጨለማ ቶሎ ብቻ ጨርሱ። ቤት ምናምን አይታይሽም። በበረዶ እና በትንትን እንደዚህ አይነት ኑሮ ነው የሚኖሩት። እና ከየትም አታመጣው ወንድ የሚባል እንደሱ ያለ ከየትም አመጣ። ካለም ደግሞ 5 ነው ሚሽት ብቻውን ማሳደሱ እንትና ደግሞ ኢምፖርታንት አይደለም ልልሽ ነው የፈለግኩት። አሁን እንደዚህ ደስ ብሏት የምትናገረው እንደሆነ ታውቃላችሁ። ሄለን እየሰማችሽ ነው ብለዋታል። ስሚ ነው። እኔ ደግሞ ጂጂ እንዴት እንደማስለቀሳት ቆይ ረሃውንሽ ብትኛ የምትኖርበት ሀገር ይሄ መቸኮል ምናምን የለም። ለዚህ እኮ ነው መኪና የሚይዙት። ግድ መንግስት መኪና መንጃ ፈቃድ ራሱ ነው የሚያወጣላት። ኧረ በስመ አብ አውዝ ቢላ ምን ሸይጣን ወይ ያመልጠኛል። ባዶ መንገድ ይዘሽ ምትነጂው ወደዚህ ሜሽ ወደዚህ ምትነደሽ መሪ ወደዚህ ማረፍ ትደርሻለሽ። እግዚአብሔር ቅጣት የለም ፖሊስ እግዚአብሔር ምስክሬ ነው የምልሽ። እግዚአብሔር ምስክሬ ነው። ቱርክ ፖሊስ የለም ቅጣት የለም መብራት የለም። እንደ ቀጥተሽ ነው የምትነጂው። ጠዋት ስትነሺ ቡና የለም። እግዚአብሔር እንትን ነው አረቄ ነው ያለ ያት ዝም ብለሽ ጂጂ ቤተሰቦች እኮ አሉ እዛ። ተይ ቡና የለም እዛ ነው የሚኖረው።
ለትምህርት በጣም አሪፍ ነው። ቁጭ ብለሽ ነው ትምህርት በትልልቅ ዩኒቨርሲቲዎች አሉ። ቁጭ ብለሽ ነው የምታጠኝ። ጨለማ ላይ ማበካቶችን በቃ በረዶ እዚህ ድረስ ይታነቅልሻል። አረቄሽን በሻይ ምናምን ይቆጣልሽ። ጅን ስጋ በጣም አለ። ስጋ አይነት ትበያለሽ። በቃ ልክ ሴት አፍራን ወንድ የሰፈሪ ልጆች እኮ ወስዳ ነው የሚኖሩት። ይሄን ሄዷል ወጥቷል። ሌላ ሄዷል። ደውለሽ ጠይቂ። ማንም የሚኖረው እዛ ሴቶቹ ወልዳሉ፣ ልጃቸውን ያቅፋሉ። ባል ወደ አሜሪካ ላሽ ተመልሶ ወደ ጀርመን ተመልሰን እኛ እናገባዋለን። እግዚአብሔር ምስክሬ ነው የምልሽ። እግዚአብሔርን አያችሁት አለ ሆዴ መሰላት። እግዚአብሔር ራሱ አስሬ በስሙ ትጠራለች። ዜጋው ራሱ እንዴ ምን ሆነሻል? ሲዝናኑ እዚህ ነው ቫኬሽናቸው። እግዚአብሔር ምስክሬ ነው። ሀገሪቱ ሀብታም ናት። ብር እንዲህ ነው ያለው። እኔ ብሄድ እዛ እግሬ ልጄ ናት ወደ የሚያኖሩ እግዚአብሔር ምስክሬ ነው። ቀለሞች ትምህርት ቤት አለ ምናምን ነገር ስተዲ ማድረግ ምናምን ትችያለሽ። በደንብ ትማሪያለሽ። የኖርዌይን ሴቶች ብታያቸው እዚህ ጋር እና እዚህ ጋቸው ቀይ ነው። እኛ ማዲያት ነው የሚወጣብን። እነሱ ደግሞ እንደዚህ ጋር ሃይላይት የተቀብሉ ይመስል ቀይነቱ አረቄ ትናንሽ በጣም ትናንሽ የሚጠጡ አረቄዎች አሉ። አረቄ እንጂ ከዛ እዚህ ጋር ይመጣ ሲሉ ጤነኛ ይመስሏቸዋል ነው ወይ? ማሜ ልጆቼን ነው የምልሽ። እግዚአብሔር ምስክሬ ነው። ልጆቼን ኢንሳይንስ ብትይ ልጆችሽ ካጠገብሽ የሉ። ለዛ ነው የምትምይባቸው። ምክንያቱም የህንድ አክተር አይደሉም። እዚህ ለምን መሰለሽ ኖሬ ለመሰለሽ ብርድ ነው ይሰጣል። ሳምፕል ናቸው እነዛ ትንንሾች ይሰጣሉ። እዚህ ሀገርም እኮ እዚህ ደግሞ በነፃ ነው የምትሰጥሽ። ሳምፕል ምናምን የለም። ከፈለግሽ መግዛት ትችላለሽ። ለያዝ እንዲመች ኤርፖርት አሁን ፕሌኑን ምናምን ስታጽጂ አይጠፉም እነሱ እዛ ታች ላይ። በቃ 5 ኖርዌገን እዛ አርፏል ማለት ነው። ኑሮ በጣም አሪፍ ነው። እንትናቸው አሪፍ ነው። እግዚአብሔር ምስክሬ ነው የምልሽ። ልጆቼ ይኸውልሽ ለሰርግ አንድ ጊዜ ለሰርግ 2 ልጆች መጡ። ሴቶች ናቸው። እዚህ የሆነ ጓደኛችን አግብተው ነው ሬስቶራንት ምናምን አለ። እግዚአብሔር ምስክሬ ነው የምልሽ እና ጓደኛችን አገባና መጡ። ዘመድ ናቸው፣ አብሮ አደጎቹ ምናምን ናቸው እና መጡ። ይኸው እውነት ዎች የሚኖሩ ሰዎች እኮ ያውቁታል። በታሪክም አበሻው ብቻ አይደለም ነጮቹም ነው የምልሽ። ልጆች ይሻላቸው። ከዛ መጡልሽና የዛኔ ነው የሰማሁት 2006 ጓደኛ ያሉ ሰው ምናምን ኖርዌገን እኮ እንደዚህ ነው። ብዙ የጀርመን ወንዶች ኖርዌገን ሴት አግብተው ነው ሀበሾች ነው የሚሄዱት እና በቃ ደህና አርብሽ ነው የምትኖር። አትሰሪም ምናት መንግስት ብር ይሰጥሻል። ሰራሎ ካልሽ ትሰሪያለሽ። ይሄ ደግሞ ተራ ስራ የለም። የእሷን መኪና ከነ ቤተሰብ ደረጃ የላቸው ብላቸው የለብረውን ለዛ ምን አለች? መኪና እኮ እንደ ልብ የሚነዱት ለዛ ነው አለች። መኪና የሚሰጣቸዋል፣ መንጃ ፈቃድ የሚሰጣቸዋል አለች። ለምን ሙሉ ቤተሰቡ መንጃ ፈቃድ ባለመኖሩ እያመጣው አይደል እየተነኮስኩን አላቸውንም ባሱ ጂጂ ቅድመ መከላከያ ሀሳብ ማምጣቷ ነው። በእሷ ቤት እዚህ ጋር ይግባኝ ሀሳብ አለኝ። ሁለቱም ቀለበት አረጉ። አንደኛው በ15 ቀን ወሰደችው፣ አንደኛው ከ6 ወር በኋላ አገባቸው። አሁን ሁለቱም ወልደው ወንዶቹ ቦርጫቸው የናክሉ የዛሬ 10 ዓመት ቤተክርስቲያን የሚካሄል ምናምን ይወጣል ብለው ሄደን ለነሳምሬ ሄጄ ለክርስትና ለሆነ ሰው ክርስትና መጣ ጠፉብኝ። ከኛ ምን ይመሳስ ሆላንዱን ባል እኮ እዚህ መታ ነው ያገባችሁ። ታውቃላችሁ? እዚህ መታ ነው ያገባችሁ። ሚዜ ራሷ ሰብስባ መታ ነው ያገባችሁ። ከዩኬ ወረቀት አልሆንላት ሲል ተመልሳ ጂጂ እኮ በጀልባ ውስጥ ተደብቃ ዩኬ ሁላ ነበረች እኮ። የኩባ ተማሪ ነኝ ብለው ነው እኮ የኩባ አስተማሪ ተማሪ ነው እያለ እየፈረመ ሰዎችን ያወጣ። በእንደዚህ አይነት መንገድ ነው እኮ ጀርመን የመጣችው ጂጂ። እንዴ ጂጂ እግዚአብሔር ምስክሬ ነው። ማሜ ኖ የተውኩትን ጀምሬ እንደገና አሳብዳታለሁ። ቆይተው ቆይ ነው ተጫዋች ከቤትሽ አገሽ ሰኝተሽ በሙሉ ስራሽ ቦታ ትደርሻለሽ። እውነት ጠይቂ። ኖርዌገን ያሉ ሰዎች ስዊድን ትንሽ ይሻላል። ፊንላንድም ዘሴም ነው። አየርላንድ እኔማ ብሄድ ቁጭ አድርገው ነው የሚያስቀምጡኝ ያለ ጂጂ። ምክንያቱም ሳይንቲስት ናታ። ሳይንቲስት ይሄ ሀገር ይፈልጋታል።
የአየር ብክለትን ኦክሲጅን ለመከላከል ስለምትጠቅም ይፈልጋታልና ለካርቦን ሞኖክሳይድ ወይ ለካርቦን ዳይኦክሳይድ ይፈልጋታል። ምን አለች? እኔማ ብሄድ በጣም ነው ተንከባክቦ የሚያስቀምጡኝ አለች። አራት ትሰራለች እኮ እሷ በረፍት ጊዜዋ ነው። ይሄ ህዝብ ግን በጣም በቃ እኔም ስራ ጂጂ ሆኖ እንደሚሰራ እኔ ባልሰራስ ምን ያደርጋል ስራ? ተኙ ጋይስ። ጂጂ የምሬን ነው የምልሽ። የሚያውቃት ሰው አለ፣ የእውነት ማውቀው ሰው እንዲያውም እዚህ ቲክታክ ላይ ነው ሞር እንትን ያለች ነው የሚሉ እንጂ ትሰራለች፣ በደንብ ስራማ ትሰራለች። ይሄ የማይካድ ነገር ነው። በጣም ተጨነቁ በእኔ እኔንም እግሬን አጥቦ ነው የሚኖረው አለች አይደል? እኔ እኮ ሪያክሽን እንዳላረግባቸው ላይቭ ላይ ስለሆነ ያበልጠኛል ቢወራው ነገር። ለዛ ነው እኮ የጨነቀኝ ጋይስ። ቆይ ያውሩ ይጨርሱና በአዲስ እየሰማሁ ፊሽካ የምትባለው ሴትዮ ማማ ፊሽካ ከፀጉሯ እስከ እግሯ ጥፍር ታካታለች። ኧረ በስመ አብ ያ ተጋጭ ማማ ፊሽካ ኧረ ተይ አክባሪ ናት፣ ወዳጄ ናት። እኔ ነኝ እሷ ከዚህ ከፀጉሯ እስከ ጥፍሯ ድረስ ታካታለች። የጫማ ቁጥሬ ስንት ነው? ኩይ ንገሪያቸው። የጫማ ቁጥሬ ስንት ነው? ለምን ችግር አለ? ለእኛ ካልተመቸች ምንም የለየን ነገር የለም። ሀሳባችን ግን ታውቃታለች ነው የምልሽ። ብዙ ሰው ያውቃታል፣ እዛ የሚኖር ሰው ያውቃታል። እስቲ ወሬ ትወዳላችሁ? ኧረ ታፕታፕ ምሱን ስጡት አለች የለን። እስቲ እንንቀሳቀስ ጋይስ። እስካሁን አወራናችሁ፣ በቃ ጨዋትበት። ከፈለጋችሁ ተለማች ትሰራላችሁ። ሉና ጂጂን ከስር ለምን አካሻትም? እቺን ቅማላም በሉና ጻፉላት። በአዲስ ነገሩን ቀስቅሱት። ሂዱ ጋይስ። እቺን ቅማላም እከክ ለምንድን ነው ማትከሻት? በሉና ጻፉላት እስቲ ምን እንደምትል። ሂዱ በአዲስ ቀስቅሱት። ሂዱ ጋይስ ሂዱ ጻፉ። ለጂጂ ተበተኑ። አዎ ተበተናለችና ትሰራለችና ወሰዳችሁ ተወጣችኋል። ሪካርድ ማረጋችሁን እስቲ ተበተኑ። እቺ ነጭ ቅማል ለምን ነው ማትከሻት አንቺ? ቢያት ሂዱ ጻፉላት። በቀዳታችንም ላይ ሪኮርድ ማ ተደርገናል። እኔን ነው አሁን ሚሉ አንቺ እንኳን ምንም ስላላልሽ ምንም እኔን ነው ሴቶቹ እውነት አይወዱም። ብዙ ሴቶቹ ያለቅሳሉ። አውቃችሁ ጂጂዬ የኔ ቆንጆ አንቺ ጠንካራ ሴት ለምን ነው ያቺን ነጭ አይጥ ማትከሻት በሏት። አውቃችሁ ሞገሳው ፊት ለፊት አድርጎት፣ አለበለዚያ ሚውት አደርጋችኋል። ሳምሪ እየሰማችኝ ነው እኮ ችግሩ። ሂዱ ገንዘባቸው በአንበሳቸው እነሱ በሰሩት ቲክቶክ ነው ዛሬ ሰውን ቁጭ አድርጋ እንደዚህ። እኔ ግን በነገራችን ላይ ማንም እሷ ብትናገር እኔ ላ ምክንያቱም ውሸታም ስለሆነች መጣ ብቻ በእንግዲህ ችልትም አልገባችም። ማንንም እያየሽ አይደለም እኔን እያየሽ ነው። ብሎክ ተደረግሽ ሮዛይ። የእውነት ለመሰለሽ ሳምሪ እዚህ እየሰማችኝ ነው። ከዛን እኔ ያልኩትን ነገር ስጽፉ ብሎክ ታደርጋለች። ገባችሁ? ለዛ ነው መስፍን ፈይሳን ኤችአይቪ ያለች ምንድነው? ኤችአይቪ አስተማሪ አልነበርም እንዴ? ምን ችግር አለ? ያ ግን እሷ አንተ ኤችአይቪ ኮንዶም መጠቀም ስለማትችል አህያ ስለሆንክ አንተ ጋላ ብላ ነው። ጋላ ብላ እንኳ ሰደበችለት እኮ። ከዛ በኋላ ነው እኮ የኦሮሞ ልጆች ሂጂ ወደዛ ብሎ ያባረሯት። መስፍንን አንተ ጋላ ብላ ነው የሰደበችው። ማህይብ የአህያ ሾፌር ስለሆንክ ኮንዶም አጠቃቀም ስለማታውቅ ነው ለዚህ ህመም የተዳረከው ብላ ስትሰድበው ነበር። ያን ቪዲዮ ብዙ ጊዜ አሰምቻቸዋለሁ። ያኔ ነው እኮ ገባችሁ ራሷን በራሷ የምትሰድብ ተብሎ ጥያቄ ውስጥ የገባችሁ። እቺ ከካ የሚያደርገው ምናምን ነው ደስ የሚለዋ። እኔ ደግሞ ይሄ ቡና ደስታን ይሰጠኛል። ቢካዝ ትራቭል እኮ እናደርጋለን ሁላችንም፣ ሰዓት አለን፣ ልጆቻችንም ይዘን ስንፈልግ እንሄዳለን። ግን ሰዎች ደስታ የሚሰጣቸው የተለያየ ነገር ነው። ጂጂ ሂዳ ሬስቶራንት መብላት ከሆነ ደስ የሚላ በጣም የሚሰድቡኝ ሰዓት ቶሎ ሄለን በሉኝ። እሺ ሄለን በሉ ቶሎ በሉ። እሺ ልክ እንትን ሞቅ ሲል
ይሄ ሬስቶራንት ምናምን ታሪክ ምን ያደርግልናል? ግን ነገር ለመጥበስ ወይ ለማድረግ ቂጤን ለመቁላት ምንም ያንሰኝ ነገር የለም። ትረስሚ የተሻለ ነገር አመጣለሁ እንጂ ያነሰ አላመጣም። ግን አንዳንዴ ብዙ ነገሮች ደግሞ ይሸውደናል። መሮጥም አንዳንዴ መሰበር አለ። ቢካዝ የሆነ ቦታ ላይ ስንገባ ህይወት እኮ ትጀምሪያለሽ ከሚመስልሽ ሰው ጋር። አንዳንዴ ይመስለኛል ብለሽ የጀመርሽው ነገር ላይ ያው ቴክስት ነው የምታየው። ጂጂ አትሰማትም እኮ ዝም ብላ ነው እንትለው እንደተማረ ሰው መነጽር የምታረግ ጥሩ ነበር። ያ ዶክተር የሚያስመስላት እቺ ዲዲቲ ተጠቃሚ ዶክተር መስላ የምትመጣበትም እሱ ለመዝናናት አላየውም። ራሴን አቢዩዝ ወይ ቡሊ እንደማድረግ ነው የምቆጥረው። ጋይስ በዚህ ዘመን አሁን ጠርሙስ እያወረድኩ ከተለያዩ ችኮች ጋር ቁጭ ብዬ ፖርሳ ይዤ መዝናናት አለው። ለምን ልጆች አሉኝ ህፃናት። ጠዋት ተነስቼ ለእነሱ ምግብ መስጠት አልችልም ወጥቼ ስጨፍር ካደርኩኝ። ከዛስ የሆነ ነገር ሊያታለኝ ይችላል። ሰው ነኝ ወይ ሰው የሆነ ነገሩ ሊስብሽ ይችላል ወይ ልስቢው ትችላለሽ። ፍቅር ሲገባልሽ ትሰምጫለሽ። የሆነ ነገር ላይ መቦለካችሁን አምናችሁ ሄዱ። ግን ከዛ ሁሉ እኔ ራሴን ሪስፔክት አድርጌ ስክሪኑ ሚዲያውን ጓደኛዬ ነው። ቡናው ደስታን ከሰጠኝ ወጥቼ ቲኔጀር አይደለው ወይ አዲስ እያጎጠጎጥኩ አይደለ ወጥቼ ያዙ ይልቀቁኝ ለማለት መዝናናት ብላችሁ የምታስቡት መዝናናት ምን እንደሆነ አላውቅም። ሲጀመር እኔ ገና ቲኔጀር እያለሁ ያሉ ጓደኞቼ ጓደኛዬ አይደሉም። ማሜ ግን መዝናናት ምን ማለት እንደሆነ አላውቅም ትያለሽ እንዴ? በየወር ወይ በየ2 ሳምንት ክለብ አለ እንዴ ምናይሽ? ያ ታዲያ ለሐዘን ነው እንዴ የምትደርሺው? ሐዘን እየደረስሽ ነው። እውነት 40 እያወጣችሁ ነው። ዋት ዘይላ ላይ ሳምሪ ጋዴሚት ምን ማለት ነው? ማጣት ስለማልፈልግ ነው ጂጂ። ማጣት የማልፈልገው ማለት አንድ ሰው ይወስድብኛል። እኔ ተዝናንቼ አላውቅም ትላለህ። ለሐዘን ልደርሽ ነው ልሽው ከፈን ልታደርሱ ነው። እውነት ጠረጴዛ ላይ ቆመሽ እንደዛ ስደንሽ የምትዩ በየ2 ሳምንት በባር ብናገኝሽ እንትን ነው ሐዘን። እውነት አሜሪካ እንደዛ ነው ሐዘን የሚደረስ። እኔ ማሜልና ልጣላት አልፈልግም። ግን ሐዘን እንደዛ ነው አሜሪካ። ዝም ብሎ አለ አራዳ ባራዳ ሂሳብ ራሳቸው የሚያስቡ ለከፍ ብሎ መጠጥ ደፋ። መጠጥ ሲደፋ ያለንበት ሀገር የሰለጠነ ሀገር ነው። ፖሊስም ጠርተሽ ማሳዝ ትችያለሽ። ሴትነትሽ የሚከበርበት ሀገር ነው ምናምን። ግን ከዛስ ካረጉበት በኋላ ይንበረከካሉ። የልጆች አባት ነኝ ምናምን ይልሻል የሆነ ውስጥ እንዳይገባ። ከኋላ ደግሞ ሌላ ድራማ አለው ደግሞ ወይ የሆነ የሚሸጥ ይሆናል የሚጨስ ነገር ምናምን። ልክ ስትጁ መግቢያ የለውም። ከዛ ሁሉ ድራማ አርፈሽ መቀመጥ ነው የሚያስፈልግሽ ልጆችሽን ቴኬር ማድረግ ወይስ ወጠሽ መጠጥን መጠጣት? እጠጣለሁ ግን ስጠጣ የሚመቸኝ ቦታ ላይ ነው የምጠጣው። እኔ ቤቴ ቁጭ ብዬ መጠጣት ካስደስተኝ መጠጣት ነው። ወጥቼ ለመታየት ፍንዳታ አይደለው ቲኔጀር አይደለው ምናምን አይደለም። ከሚመስለኝ ሰው ጋር ባውንደር ያለኝ ጂጂ አከብራታለሁ፣ ታከብረኛለች፣ እወዳታለሁ። ክብርን ስለምታቅ አክብሬያት እጫወታለሁ። የማይመስለኝ ሰው ጋር ደግሞ አልጫወትም። በቃ ዚስ ሚ ለራሴ ባውንደር ያለኝ። ገብቼ ግን ሁሌ ኪችን ነው ትላላችሁ። አሁን በፊት የምንሰደብ በዚህ ላይ ነበር ጂጂ። ወጥ ሲኮክ ሲያረጉ አሜሪካ ገና አልገቡም ምናምን ይላሉ። ስልጣኔና አሜሪካ መግባት ምን እንደሆነ እንጀራ ለመብላትን እንደመሰልጠን የምታስቡ ለልጅ መገረድን እናትነት የሚነጥቅ ነገር ነው ብላችሁ ማሜ ግን የአመት መጽሐፍ ነው እንዴ ባንድ ቀን የምታነብልን? የእውነት ኧረ ቀዝቀዝ አድርጊው። ጸብ አድርጉት። ጸብ ነው የማይጠገቡ። ይሄ ዝም ብሎ አይነት ታሪክ ሁሉ ቀን የምናውቀው ነው። እና የእውነት አንዳንዴ የፍቅር እስከ መቃብር አመት የሚተረከውን በአንድ ቀን አንድ ሰው ካላስረዳው የሚል ሰው አለና የእውነት እኔ ጸብ ልሰማ ነው የመጣሁት። ጋይስ ሃይ እኔ ነው ላይፌን የምኖረው ራን ማድረገው ኤቭሪቲንግ ጋይስ ነትሽ ነው ባጭሩ ይሄ ነው የኔ ህይወት ለማለት ጨዋነት ነው። ጂጂ ወጣሽ እኮ መዝናናት ልጅ ካለሽ ነው የምልሽ። አሁን በዚህ ሰዓት ትናንሽ ልጆች ካሉሽ አቢዩዝ መሆን ነው እንጂ መዝናናት አይባልም። አንደኛ ስሙ ወገይ እንደ ጂጂ ያቃጠለሽ ሰው የለም። በደምሽ ተንቀሳቅሷል። ጂጂን ዝም ብላ መንገድ እየሄደች ሄለን በሏት። ተንበርክካ ገደል ለምትገባ ዝም ብላ ሄለን በሏት። ጸጥ ብላችሁ አቢዩዝ መደረግ። ከዛ ጠዋት ደግሞ በሰከረ መንፈሴ ለነሱ ምግብ ለመስጠት ስነሳ ውጭ አድሬ መጥቼ ምናምንና መዝናናት አይደለም። ሰው ከሌላ ሀገር ሲመጣ ወይ ቤተሰቦቻችሁ ጋር ስትሄዱ ምናምን መጠጥ ቤት ልትሄዱ ትችላላችሁ። ሌላ ሰው ሀገራችሁ ሲመጣ ሀገሩን ልታሳይ ምናምን ትሄጃለሽ። ደግሞ አሁን ቱ ኦልድ ፋሽን
መጠጥ ቤት ሄዶ ያዙ ይልቀቁኝ ማለት ያረጀ ነገር ነው። አርጅቷል። በቃ መዝናናት አልለውም ለእኔ መዝናናት። ማሚ አሁን በቅርብ ጋይስ መጠጥ ቤት አልነበረችም ትታለች። ባለፈው አዲስ ዓመት ላይ መጠጥ አቁሜያለሁ ብላኝ ነበር። በነገራችን ላይ የእውነት እና ኢት ኢዝ ሶ ኦልድ ምናምን። አንድ ሰው 20 ዓመት መጠጥ ከጠጣ በ21 አቁሞ ከ21 ዓመት በኋላ ነው እኔ መጠጥ አቁሜያለሁ ማለት የሚችለው። 21 ዓመት ሙሉ ከጠጣ 21 ዓመት አቁሞ በ21ኛው ዓመቱ ነው አቁሜያለሁ ማለት የሚችለው። አለበለዚያ አም ኦን ብሬክ ብቻ ነው ማለት ያለበት። ብሬክ ረፍት ላይ ነኝ ነው የሚለው። ያ እኔን ጠብቄ መዝናናት ካለብኝ ሂጄ 2 ቀን አልሄድ። ግን የሚያስደስተኝን ነገር ቫኬሽን ትራቭል ባላረግም ለራሴ ለምን የ3000 ብር ዕቃ አልገዛም? ጋይስ ደስ ካለኝ በቃ ያነ ነው ለኔ ደስ ባች። አንቺን ደስ የሚልሽን ነገር አድርጊ ደስ ማለት ልክ ኃይለኛ ጸብ ሲጀምሩ ሲሰድቡኝ ማሚ ሳይሆን እንትና ጂጂ መቀባጠር ስትጀምር እንትን አልኩ፣ ግቢ በሉና ንገሩኝ። እሺ ግቢ በሉና ንገሩኝ። ጂጂ ምንድነው ያለችው ጋይስ? ምንድነው ያለችው? ምን ያለችው? እኔ እኮ ቃል በቃል ነው ሪያክሽን ማድረገው። ምን ታደርጋለህ መሰለህ? ዩቲዩብ ላይ ትገባና የራሴ ዩቲዩብ ላይ ትገባና በአዲስ ሪያክሽን ታደርግበታለህ። በአዲስ ለምን እንትና በጣም ደስ የሚል ቶፒክ ነው የመጣው ጋይስ። ለሆነ በነገራችን ላይ በጣም ብዙ እንትንም አለኝ ቶፒክም አለኝ። ግን ወፍ በረር የራሴ ላይ ትገባና ወደኋላ ትመልሰውና እንዴ እዚህ ጋር በላለሁ እንዴ? መቼ ነው የበላው? ታቀደም አንቺ ላይ ቢደርስ ደስ ይልሻል ወይ ያለቻት? እንደዛ ነው ያለቻት። ኢቭን እሷ እንደተሳደበች አረ እንዴ ጂጂ በጆሮ የሰማሁትን ነገር ይሄንን አውቃለሁ። ስሚ ኢንተርናሽናል እኮ ነው። በመሀል ማውራት አልነበረብኝም ለሙሉ ሪያክሽን እንዳደረግበት። አሁን እንስማ በአዲስ እሺ። ልክ ቆንጆ ስድብ ሲጀምሩ ንገሩ። ኢንተርናሽናል ኮሜዲ እኮ ይችላል፣ ግን አቅም ያለው ስለሌለ ነው። አሜሪካን ሀገር ጂጂ አንቺም አቅም የለኝም እያልሽ ነው። አቅም የለኝም እኔም እያልሽ ነው። አሁን በአንቺ ቤት ማለት ነው። አንቺ ምንም ማድረግ ስለማትቺ የሆነ የለም እኔ ቀስቅሼ ገበያሽ እንደምዘጋብሽ የለም። በአንቺ ቤት የሆነ የለም ሰው አስወስውሰሽ ምናምን ነገር የሆነ ነገር እስቲ ካደረጉ ብለሽ ተስፋ ባለመቁረጥ ነው አይደል? ተስፋ ባለመቁረጥ ያ አንድ ነገር ጠንቅቄ ልንገርሽ፣ ፑብሊክ ፊገር የሆነን ሰው የፈለኩትን ነገር አስተያየት የመስጠት መብት አለ። ገብቶሻል? በደማውቃል። እንደገና ደግሞ እኔ የምጠየቀው የዚህን ሀገር ህግ ስጠቅስ ነው። ስለዚህ ሀገር ሳወራ ነው። እዚህ ሀገር ባለ ሰው ላይ ፑብሊክ ፊገር ሳይሆን ያወራውበት ነገር ደግሞ ትክክል ኢንፎርሜሽን ካልሆነ እጠይቅበታለሁ። አወዳይ ላይ ስለሚፈጸመው ነገር ይሄ ሀገር ህግ አስፈጻሚ አይደለም። ገብቶሻል? አይኖዚስ አዳሜ በመንደር ስትጣላ ሁላ ወይ በግል ስትጣላ ሁላ ዩናይትድ ኔሽን እንደዚህ እድር ለቃሚ ይመስል ማለት ነው። የቡቺ እናት የኤችአይቪ መድኃኒት ትወስዳለች። ዛሴት አራነጣ ለዛ ደግሞ ማስረጃ በቮይስም አለኝ በምንም አለኝ። አራነጣ ያ ዛሴት ቆስቲ ማነው ማሴጅ ይላከልኝ ስራ ልገቢ ትችያለሽ ምናምን ነገር ማነው እዚህ ሄለን ብሎክ አረግሽ ምናምን ነገር እዚህም ብሎክ ታደርጋለህ። እዚህም ብሎክ ነበር። ዛሴት እኔ በሰፈር ዝምድናና በሰፈር ሙገሳ አላውቅ።
ሲመቻችሁ ዘላለም የኔ አድናቂ የእናንተን የመሰለ ሰው ሲናገር አኩርፈ ዳር ዳር የምትሄድ ከሆነ መቼም አትመቸኝም ማለት ነው። እዛ ሴት ለዛ ነው ብሎክ ማድረግ። እሺ እየነገርኩ ከዚህም ብሎክ አደረኩ። ያ እየሰማሽ ነው። ያ ገብቶሻል። እዛ ሴት ዘመዴ ናት ሄለን ብለሽ እንዳላወራሽ አሁን ዘመዴ ነካሽ ብለሽ ቡፉ ካልሽ እዛው ተንቦፍብፈሽ ኖሪ። አልደርስብሽም፣ አትድረሽብኝ። እዛ ሴት ድረሽብኝ ካልሽም ደግሞ እንደዛ ሄድብሻለሁ። እዛ ሴት ያ ለዛ ነው ልንገርሽ ብዬ ነው። እየሰማሽ ነው። በዩቱብ በቲክቶክ ብሎክ ያደረኩሽ። ባለፈው ተመናቅረሽ ሄደ። ዛሬ ስለ ጂጂ ሳወራ ወዳጅ መስለሽ እኔ ጋር ቴክስት ስታደርጊ ያንን ነገር ምረሳ እንዳይመስልሽ። ዛሬ መጽሐፍ ስትፈልጉ እኔ ደግሞ አስወጣችኋለሁ። የመጽሐፍ አምራቶቹን የማውራት አምሮታችሁን ጽማችሁን ነው የምቆርጠው ማለት ነው። እንደዚህ ነው መበቀላችሁ። ወይም ሌላ ኒክ አውጥታችሁ እንድትመጡ ነው ማረጋችሁ። በተለያየ ኢሜል እኔ ተከታይ ነው ማረጋችሁ። ያ ደግሞ መብታለኝ። ማቃጠልም መብታለኝ። እረረ ማድረግ መብታለኝ። አያች እንደዚህ አይነት መብቶቼን ነው እኔ የምጠቀመው። ስንት ጊዜ እንትናን ተናገርሽ ብለሽ እንደዚህ ዳር ሊማሊሞ ዳገት ስትቆጂ ቆይተሽና እንትን ስትይ ብለሽ አንቺ የምትፈልጊው ቶፒክ ሲመጣ እንደ ዘመድ እኔ ጋር ትመጫለሽ። ነው አምኖት ባጣ ቆይሽ መጽሐፍ በምትፈልጊ ሰዓት እኔ ጋር እድል አልሰጥሽ። ያ ኬፎሪ ቴንክ ዩ። እሺ ያ ለዛ ነው ገባችሁ? ያ እኔ ስብሰባ ረግጦ የሚወጣ ሰው ያ እሱ ነው ቂም የሚይዝበት። እዚህ ቁጭ ብሎ እየተሟገተ የሚውልን ሰው እኔ ችግር የለብኝም። እኔን ታውቁኛላችሁ። ሰምተሻል? ያ ሰምተሻል። ጭራሽ የምግባባው ሰው ላይ ነው ምብሰው። ምክንያቱም እንደዚህ አይነት ቦታ ላይ ስለማልጠብቀው ያ ከሷ የበለጠ እኔ ነበርኩ ለአንቺ ቅርብሽ ቢገባሽ። ገብቶሻል? ያ ለምን እንደማያስቀጣ ነው። ያለብሽን ነገር አለብሽ ማለት እንዴት ያለብሽ ማለት ኦፊሻል አትችይም። ሰውየው ራሱ ካልተናገር አትችይም። ጂጂ ስለ ህግ ለእኔ ነው የምታወሪው። ያስቀጣልና ያስቀጣም የምታወሪው ስለማስቀጣት ካወራን እኔ እንደማስቀጣሽ አታውቂ። እኔ ታውቂያለሽ ጂጂ እዚሁ ሚዲያ ላይ ረጅም ጊዜ እየደፈጠጥቆሽ መኖር ስለምፈልግ ነው እንጂ እዛው አጠገብሽ ጀርመን ያሉ ሰዎች ለኛ ጉዳዩን አሳልፈሽ ሽጪን ያሉት ብዙ ሚጣላ ይሰዋል። ሳምሪ ይሄንን አድርጋ ብዬ እኔ ፍንጭ አልሰጥሽም። ስራ ቦታዋ ሄደው ከነ መረጃ እንደዚህ አድርገው ምንጥቅ አድርገው ሊያስወጧት ሄለን እንትን ስጪ ሲሉ ልንገርሽ ፋኒን ራሱ እንዳሰጥ ብዬ ከለከልኩት። እኔ እንዳሰጥ ፋኒ አንተ ጋር እንኳን ከመጡ እንደዚህ አይነት ሰዎች እንዳሰጥ ያልኩት ምን አድርጋ እንደሆነ እኔ እዚህ ነግሬ እንድትጠነቀቁ አልነግርሽም። ናቲ ልጅሽም በብላክ እንደሚሰራ ኤኒ ታይም ስራ ቦታው ሄደን ልናስመነጥረው እንደምንችል ለምነግርሽ። እኔ ግን እንደዚህ አይነት ቁርጥ ያለ ቶፒክ እጥረት እንዲገጥመኝ አልፈልግም። በየቀኑ የመጣው እናንተን ልሰራባችሁ ላማራችሁ ነው የምፈልገው። በአንድ ጊዜ እንደዚህ ነገር ቁርጥ አድርጌ ከዛ እንትን አልፈልግም። እድሜ ልክ እየመዘዝኩ ማውጣት ነው እናንተ የምፈልገው። ለዛ ነው እንደ አይጥ መሞከሪያ መጫወቻ ማረግሽ ያንቺን ቤተሰብ ተረሳ ስትይ ደግሞ ቹቹንም አመጣልሻለሁ። በጣም ስላሳዘነኝ በጣም እንደለ ዩቲዩብ ላይ ተቀርጾ በዩቲዩብ የምታገኙትን ብር እኔ ሰጣችኋለሁ። ቪዲዮን ሴቭ አድርጉት ያዙት ብዬ ያስያዝኩት ኤኒ ታይም ላስለቅቀው ይችላል። ኤኒ ታይም እኔ ጋር ሊልኩት ይችላል። ስንት ሰው አልቅሶ እንደጠየቀኝ ብታውቂ። እሱ የራሱ
ልብስ ቤት የሚሰፋበት ባለቤት ሁላ ነው መጥቶ ያናገር። አንቺን ለማቃጠል ዘርማን ዘርሽን ስብ ያወጣል። እናትሽን ድንገት እኔ ሰርፕራይዝ አረጋታለሁ ደውዬ፣ ቁጥሯ እንዳለኝ ታውቂያለሽ። ይሄንም መቼም አትክጅ። ደውዬ አካሚ ይላታል። ከዛ እሷ ስለማን እንደሚያወራ ታጣቁም። ድምጿን እዚህ ሚዲያ ላይ ትሰሚያለሽ። ምክንያቱም ያንቺ እናት ናት፣ አልጠየቅ ሚዲያ ፊገር ቀድማ ድምጿ ወጥቷል። አንቺ ጋር ስታናግሪያት ነበር። እዛ ሴት እንዴት እንደማስለፈልፋል ለየጊዜው። እንዳንቺ ያለኝን እንቁላሉላ በአንድ ቅርጫት አላስገባም እኔ። አንቺ ያለሽን እንቁላሉላ በአንድ ቅርጫት አድርገሽ ነው እንደዚህ ጦላልገሽ የተቀመጥሽው። ጂጂ በአንድ ጊዜ ኦሮሞሽ፣ በአንድ ጊዜ አማራን ሲገደል ሻምፓይ ከፈትሽ፣ በአንድ ጊዜ ትግራይን ሰደብሽ፣ በአንድ ጊዜ ጀዋር ጋር ሄድሽ፣ በአንድ ጊዜ ጀዋርንም ሰደብሽ እዛው። በአንድ ጊዜ ልጅሽን ስትሰድቢያት ነበር፣ በአንድ ጊዜ ፋኒ ስትሰድቢ ነበር። ሁሉንም ኬዝሽን ጨረሹ። አሁን ስለምን ታወሪያለሽ? ቶፒክን ነው ማብቃቃባችሁ እናንተ። በአንድ ጊዜ እንትናን ሰደብሽ ማረርሽም ነበር። እኔ ገና ከእናንተ ጋር ብቻ ጸብ ላይ ነው ያለሁት። ገና ሌላ ነገሮች አልመዘዝኩ፣ ሌላ ነገር አልመዘዝኩ። ያ እንዳንቺ አበቃ ሲባል የሆነ ነገር ፒክ አደርግላችኋለሁ። ከሁላችሁም ከአንዳንድ ከዚህ ከማወራባችሁ አንዳችሁ አላቆምኩ። እኔም አላቆመው ምንም ስለሆንኩ አይደለም። ኢንሳይደሮቼ እንቅልፍ አይተኙ። የእናንተ ጠላት ብዙ ናቸው። እኔ እንኳን ማውራት ሳልፈልግ የሚዲያ ሰው ታውቃላችሁ ጸብ ይወዳል። የሚዲያ ሰው ጸብ ይወዳል። ከዛ ሄለን ይህን ነገር ምነው ዝም አልሽው ይላል። ይመጣል። ረሳሽው እንዴ ይላል። ገባ ዛሴት ኤኒታይም ፒኪው። ለዛ እንዳይጥ መሞከሪያ ነው ማረግሽ። እንዳይጥ የመጣ በሽታውላ መሞከሪያ ነው ማረግሽ። ለዛ ነው ኤኒታይም ፒክ ማረግሽ። ለምን እንደገር አታረጊም ታዲያ? ፍሬዛው ጋር ኤችአይቪ ያለባት ስትልሽ አልነበረም እንዴ? እንትና ሆዴ ትገማለች እያለሽ አልነበረም እንዴ? ምን ነው ገጣጣናታችሁን እየነገራችሁ አለ እንዴ? እዛው አጠገብሽ እንኳን ባለው ለምን የሆነ ነገር አታረጊም? ምን አክት ትሰሪያለሽ? መጀመሪያ ቡቺ ቂጧን ነፃ ታውጣ። የማንም ኡጋንዳና ሴኔጋል እየገባ የተፋበት የሚወጣውን ቂጥ ነፃ ታውጣ። ነፃነት ከሰውነት ነው የሚበልጥ። የሚጀምረው ከራስ ነው። መጀመሪያ አካል ላይ ሰው ልጅ በምድር ላይ ሲኖር በአካሉ ላይ የማዘዝ አቅም ከሌለው ሙታን ነው። ሙታን ሰው ልጅ አካሉን ማንም እከካም እየመጣ የሚጋደምበት ከሆነ ሙታን ነው ማለት ነው። ሰው ልጅ ምንም ነገር እንኳን ጉልበት ባይኖረው በአካሉ ላይ ጉልበት ሊኖረው ይገባል። የማንም ላጫም የማንም ቆሻሻም የማንም ጃርት የመሰለ ሰውነት መጥቶ ገላይ ላይ ቆሻሻው ረይቶ ሲሄድ ይሄ መሞት ነው። የሚመጣውን ብር እንዳታዩት። ሰው አንድ ሰዓት እንኳን ቁጭ ብሎ ከማይፈልገው ሰው ጋር ማውራት ይከብዳል። እንኳን የማታውቀው ገላ እላይ ላይ ሲፈራገጥ እንደ ቁጫጭ እንደ እንቁራሪጥ አድሮ ከላይ ላይ ሲወርድ ይጨንቃል። ትራውማ ነው። መጀመሪያ አፏና ቂጧን ነፃ ታውጣው። እኔ ሞራል እየሰጧት ነው ቢገባት። ህይወት ብዙ አማራጭ አላት፣ ቂጥ ማስፋት አይደለም እያልኳት ነው። ቂጥ ማስፋት አይደለም።
እየሰደበች ነው። ኦኬ እኔ ስማረቅን ነው እንደ የሚጀምሩት ከስ ጋዴም ሽት እስቲ ያ ማሜ እታል ማሜ ጋር ነው ገባው እንደገና ማሜ ከማሜ ጋር ነው አይደል ማሜ ጋር ማሜ ለብቻዋ ናት እንጂ እኔን መሳደብ የፈለገ ሰው መሳደብ ይችላል ጋይስ። ማሜ እኔ ግን ጂጂ ጋር ገብቼ ምንም ነገር ከሌለ እንዴት እንደምቦልካችሁ ተዘጋጁ። እንዴት እንደምቦልካችሁ ላይቭ ላኩልኝ ጋይስ። እንዴት እንደምቦልካችሁ ለምን ቶፒክ ቆይ አንዴ ሁሉንም ቦልክ 2000 ሰው ብሎክ ውስጥ አለ 3000 የማስገባት አላማ ነው ያለ 4 ነጥብ ይሄው ብሎክ የማንም የሸርሙጣ ኮንዶም አጣቢውላ ማለት ነው። ብሎክ የታለች? ይሄው ብሎክ። እሺ ስንት ሰው ነበር የጻፉት? ስንት ሰው ነው? ውሸት ነው ያለችው። ያው ማሜ ሙዚቃ ላይ ናት። ኦኬ ዛሴት ብሎክ በጣም ነው ብሎክ ማረጋችሁ በብዛት። ከዛን ዩቲዩብ ላይ ትመጣለህ። ሄለን ፍቺን ከዩቲዩብ ነው የለም። ከዩቲዩብ ላይም ደግሞ ምጽፉት ቴክስት ካላማረ ብሎክ። ይሁንት የጌም አድናቂ አድርጌ ነው ማስቀራችሁ። ማሜ ሲሰድባችሁ እንዲሁን ለማረጋችሁ ምድረ እከካም ልቃሚ ማለት ነው። ንፍጣ ንገሩኝ ስላንኩለው ያመንኳችሁ ገባችሁ? እና ወደ ሸርሙጧ ጉቺ ነው ቡቺ እንሂድ። ያ ገባሽ? ያ ጂጂ አንቺም ቡቺም መጀመሪያ ገላችሁ ነፃ አውጡት። ነፃነት ከራስ ይጀምራል። ነፃነት ከራስ ይጀምራል። ፕሪንስንም ብሎክ በቃ ማንኛውን ያወጣው አንደኛ እንደ ስድብ መጠቀም የለብሽም። ስድብ እኮ ነው። አሜሪካን ሀገር ያለሽ አንደኛ ፍሪደም ያለበት ሀገር ወይ መሳደብ አትችይም። ሌላ የቀረውን እንዳት ነው ሌላ የቀረውን ነገር ሪከርድ ስለሚደረግ እንሰማዋለን። ያ እሺ በቃ አትንገሪ። ለምን የሌላ ሪአክሽን ላርግ? ሰዓት እየሄደ ነው። ለነገ ይቀመጥልን። እሺ ዛሴት ካሁን በኋላ እንዲህ ብዬ ከጻፋችሁ አቴንሽን ሲከሮች ናችሁ ማለት ነው። ወይም ደግሞ የዛች የሸርሙጣ የዛች የጅራሬ የቡቺ እንትኖች ናችሁ ማለት ነው። አይ ብሎክ ያ ይሁንት ያ ብሎክ። እሺ ተነጋግረናል። አራነት አሁን የነበረው ላይ እንሂድ። ከዛ እናንተንም አስገባለሁ። መግባት የምትፈልጉ ሰዎች አላችሁ። የቀረውን ነገ ዩቲዩብ ላይ ሁሉንም እኮ ሪከርድ አድርጎት ያስቀምጡታል። ነገ እናወራበታል። እሺ መሳደብ አንድ ሰው አሜሪካን ሀገር መንካት ነው ማቺ። መሳደብ ትችያለሽ። እንኳን እሱ ትራምፕን መሳደብ ትችያለሽ። እንግዲህ ምን ትገሚያለሽ ስትባይ ታዲያ መብትሽን አላስከበርሽ። ትገሚያለሽ አንቺ ቱና ሲሉሽ ይሄን ያለ ህግ የምታውቂ ከሆነ ለምን መብትሽን እንትን አላረግሽ? አንቺ እከካ የእውነት ያ HIV ያለብሽ ማለት አያስቀጣም because of media figure ያ HIV ያለብህ ማለት ወንጀልና ወይንም ቅጣት ከሆነ በይፋ እንዴት መድኃኒቱን ይሰጣል? ኖርማል እንደ ጉንፋን ነው። ማለባበስ ይቅር ይላል ዘፋኙ። ማለባበስ ይቅር። እናትና አባት ስትይ ምን ነው ማነች ባቢሎን ግንብ አዲስን ስትላት አልነበረም እንዴ? አዲስን ስትላት ጂጂ ወደዚህ ብትሄጂ ወደዛ ብትመጪ እንደኔ
እንቅፋት ሆኖ የተቀመጠብኝ ሰው አለ። እንደኔ እንኳን ላንቺ ለልጅሽ እንዳያልፍላት ነው ያደረኩት። አያልፍላችሁ፣ ያልፍባችኋል እንጂ ፋሽንም ያልፍባችኋል፣ ዘመንም ያልፍባችኋል፣ ሁሉ ነገር ያልፍባችኋል፣ ይነፋባችኋል። እንደዚሁ እኔ እያለሁ ባየሽን ቁጥር ትናደጃለሽ። ባየሽን ቁጥር እኔ ነኝ እኮ ኦሮሞ እንዳልሆንሽ ያላገጥኩብሽና እኮ እንትን ያደረኩብሽ እኮ እኔ ነኝ እኮ። እኔ ነኝ እኮ ድራማችሁን ያከሸፍኩባችሁ። እድሜ ልክሽ ውሸታ ምንም እንደሌለሽ፣ ልብስ እንኳን ደህና እንደሌለሽ እኮ ታግሽን እንደዚህ ስትደብቂውላ እንዲህ እየደበቅሽ ስትሰሪ አንሻት ታጉን እያልን ስክሪንሻት እያደረግን እኮ መከራሽን እኮ ያሳዩሽ እኔ ነኝ እኮ። እኔ ከመጣው በኋላ ነው እኮ ህይወት አልሳካ ያለሽ። እኔ ከመጣው በኋላ ነው እኮ ዩቲዩብሽ ላይ ተዘጋው። እኔ ከመጣው በኋላ ገደቢስሽ ነኝ። ደግሞ ቲክቶክ ላይ መጣው አላስጠላም? ዩቲዩብ ላይ መከራሽን አሳይቼ ወጣሽ። ደግሞ ቲክቶክ ላይ መጣው። እኔ ላንቺ እንቅፋትሽ ስገቢም ስትወጪም የማደናቀፍሽ እንቅፋትሽ ያ ገብቶሻል። ያ አንድ የተሰራሽውን ስህተት ትልቅ ስህተትን እንደ ማስረጃ ይዘውና ለክፉ ቀን ሁሉ ቀን ያችን ለማስረጃ ይዤ እድሜ ልክ ምቀጠቀጠሽ ሰው ነሽ። እኔ ስቀጠቅጠሽ ለሆነ ነገር የሚያስፈልገኝ ይዛታለሁ። ያንን እንደ ማለፊያ ሰርተፊኬት ተጠቅሜ ነው ስቀጠቅጠሽ የምኖረው። እንደዚህ እንዳትተላለፊ አድርጌ ነው የሚይዝብሽ። ይሄ ቴሌፎን አሮጌ ሆኖ ማልጥለው የእናንተ ጉድ ስላለበት 6 ዓመት ሙሉ እያንዳንዱ የተፋውን እዚህ ላይ አለች። ከፎቶ እንኳን አንጻር እንዲህ ነቃነቃለሁ ብትል ያና መጣና ጉድ አደርጋለሁ። ያ ይሄን ታውቃለህ፣ በዚህ እንዳሰርኩ ታውቃለህ። ለዛ ነው እንድትለፈልፍ ማደርግ ለዋስትና ስለምፈልገው። ይሁን ጨንቆሻል። እቺ ልጅ ከሄደች ከዚህ ከጠፋች አሁን ልጄ ላይ ሾርት ሚሞሪ ነው ህዝቡ። ፋኒንም አብሮት የሚታይ የለም ምናምን የለም ምናምን። ስላንቺም አንድ ነገር ብትናገር ትናንትና ኮሶን ስታደንቂያት ወንድ ናት የልጅ እናት ናት ምናምን ስትይ እንዴ ኮሶን ጂጂዬ ስትል ወዲያውኑ ምን ያህል ልጅዋን ልትገሊ እንደምትፈልጊ ስናገር እንደገና ኮሶንም ላስታውሳት ነው። አፏን ከፍታ ስላንቺ እንዳታደንቅ ላረጋት ነው። ለዛ ወዲያውኑ ላይቭ ገባሽ። እንቅልፍ ነው ምነሳሽ ነው እንቅልፍ። ኮሶ ልጄ ሬድ ላይኔ ነው ትበል እስቲ አንቺን እያሞገሰች እስቲ ቤታን ትናገራት በዚህ ጉዳይ ላይ። ሬድ ላይን ከተባለ ትሰሚያለሽ ኮሶ፣ ሬድ ላይን ከተባለ ሬድ ላይን እንደዚህ ቀጥ ያለ እንደዚህ ያለ ሬድ ላይን እኛ አይተን አናውቅም። እንደዚህ ያለ ጥፍጥፍ እያለ የሚሄድ ሬድ ላይን አይተን አናውቅም። ለቤታ ሬድ ለእንትና እንደዚህ ያለ እንደ ሊማሊ ሞግ ዳገት የሚጠማዘዝ መንገድ አይተን አናውቅም። ከአንድም 3 ጊዜ ልጅሽን እገላለሁ ያለችው ጂጂ ናት። ቤታን ለምን አትተያትም ስትባይ ግን ልጄን አሰድባብኛለች ነው የምትይው። ገብቶሻል? ልጅሽ የእውነት ቀይ መስመርሽ ብትሆን ጂጂን የኔ ጂጂዬ የኔ በስንት ጣምሽ አትያትም ነበር። ለዛ ነው ብዙ ጊዜ በእናትሽና በልጅሽ ትነግጃለሽ የምልሽ። ለዛ ነው ለምን ሬድ ላይን ነው እንደዚህ ቀጥ ያለ እንጂ እንደዚህ የሚሄድ ሬድ ላይን የለም። ገብቶሻል? ለጂጂ እንደዚህ ለእንትና እንደዚህ የሚል እንደዚህ አይነት ሬድ ላይን የለም። ይሄ መነገጃ ይባላል፣ መሸቀጫ ይባላል። በጣም አወራበታለሁ በዚህ ጉዳይ ላይ። በነገራችን ላይ በጣም ዛሬው ድንገተኛ ቶፒክ ስለመጣ ነው እንጂ ይሄን ነገር ላወራበት ነው የመጣሁት ባንቺ ጉዳይም ኮሶ። እሺ ያ ምን ያህል እንደምትነግጂና
ምንም ሬላይንሽ እንዳልሆነች ግን ለምን አትያትም ሲሉ ለማባባት እንደዚህ ብላት ነው እንዴ ለሚለው እንደምትጠቀሚበት እኔ በማስረጃ መጣልሻለሁ። በማስረጃ ነው መጣልሽ። ኦሬዲ አዘጋጅቼዋለሁ። አሁን በጣም ስለሄድኩበት ነው ይሄው አለ ፊት ለፊት። እሺ ዛሴት ስለ ልጄ ሬላይን ነው ለማለት ጂጂዬ እንደዚህ እንትና ባቢሎን ግንብ እንደዚህ አይነት ሬላይን የለም። ላይን እንደዚህ ነው፣ ቀጥ ያለ ነው ማንም የማያልፍ። አንቺ ግን እንደዚህ አይነት ሬላይን ያለሽ። ኢትዮጵያ እንደዚህ አይነት ቀይ መስመር ከሆነ ትነግሪናለሽ። ገብቶሻል? ያ ነገ አወራበታለሁ። ኦሬዲ ሁሉም ቪዲዮ ፊት ለፊት ያለ። እሺ ለማንኛውም ያ እና ትላንት እንደዚህ አይነት ነገር እንደማስረዳ ስታውቅ ሮጣ ገባች። ጂጂ በእኔ ምክንያት ነው የሌሊት ዩቱበር ወይ ቲክቶከር የሆንሽው። ድሮ ከ10 ሰዓት በኋላ አንቺ ሚዲያ ላይ የለሽም ነበረች ጋይስ። ከምሽቱ 22 ሰዓት 23 ሰዓት በኋላ ጂጂ የለች። በእኔ ምክንያት ነው ቃጥራ አዳሪ ያደረኩሽ። እኔ ከድሮም በዚህ ሰዓት ነው የምገባው። ድሮማ ልጄ ትንሽ ስለነበረ በቃ የሱን ሰዓት ነው የምጠብቀው። አሁን ዳውም ስላደገ ከሰዋትም ስራ ከሌለኝ ይገባል። ያ እካካም ልቃሚ ናይ ልኹስኹስ ሙሽሙሽ ንፍጣ እካካም እብድ ማለት ያስቀጣል። ፋኒን አለቀው የታባቷ ምን ታደርገዋለች? እቺ በሽቲያ እስቲ ስሙ ለምን አጠራው? ክስ ስለጀመረ እኔ እኮ ክስ ላይ ስለሆነ ነው ዝም ያለው ሁላችን። ያ አንቺ እንደምትዩ እኮ እንደገና ደግሞ እኔ ብቀጣ የዩቱብ ህግን ስለጣስኩ ዩቱብ ነው የሚቀጣኝ እንጂ የዚህ ሀገር ህግ እኔን አይቀጣኝም። ምክንያቱም የዚህ ሀገር ህግ ዓለም አቀፍን ሰላም ለማስከበር አይደለም የቆመው፣ የሀገር ውስጥ ውካታ ለማስከበር ነው እንጂ። ገብቶሻል? ስለምን እንደማወራ በጣም አውቃለሁ። ያ እናቴ ጋር የደወለች ቀን ፋኒ ነው ማስለቅሰው። የእውነት ቁጥሩ አለኝ እንዴት ሰርፕራይዝ እንደማደርግላት አሁን ትነግራታለች። አውቃለሁ። ዝም ብዬ ደውዬ እዚሁ ገብቼ እንዴት እንደማስለፈልፍላት ታያላችሁ። አዘናግቼ ነው የምሄደው። ተው አሁንማ እንደዚህ አይነት ቴሌፎን ቢደውል እንዳታነሺ ነው የምትላት። ታውቃታለህ። ተው ቆይ እንስማቸው እስቲ። ተሳደቢ ዘይት አይስወራትቺ ጂጂ እንደዚህ ዘግዝቄ ስደፋሽ ለምን አታረጊውም ነበር ታዲያ? እንትን እንደዚህ ከተፈቀደ ኮተታ ብልቃ ንፍጣ አንዳንዱ ይላል አንቺ በዩናይትድ ኔሽን አለ የመጣሽ በዩናይትድ ኔሽን ህግ የዩናይትድ ኔሽን ህግ እድር ለቃሚ ያደረጉት የመንደር ጸብን የሚያስተናግድ ነው የሚመስላቸው። እኔ የዚህ ሀገርን ህግ ስጥስ እዚህ ሀገር ያለን ሰው አቢዩስ ሳደርግ የሱን ፕራይቬሲ ካወጣው ለዛው የሚዲያ ፊገር ያልሆነን ሰው ከሆነ ለዚህ ለሀገራቸው ህጉ ይቆማል እንጂ ለዓለም አቀፍ ሸርሙጣ ይቆም፣ ለዓለም አቀፍ በሽተኛ ይቆም። ይሄንን አውቃለሁ። ኤችአይቪ አለባት ቆንጆ ኤችአይቪ ያለባት በየወሩ ዱንጮራ የሚያቆም ያ ደግሜ ነው ነግራችሁ። የዚህ ሀገር ህግ ወይም የዚህ ሀገር መንግስት የሚያውቀኝ እኔ ነው ወይስ የጉቺን እናት ነው የሚያውቃት? ማን ስለሆነች ነው የሚቆምላት? ያ እዚህ ሀገር ላለ ሰው ከሆነ ያ ለዛው ሚዲያ ፊገር ከሆነ ግን አያገባው። he is already ሚዲያ ፊገር። ልቃሚ ንፍጣ ተጨቀለሽስ የእትሽ ውስጥ ገብቶ የሰጠሽውን ኢንፎርሜሽን እና ኮርት ላይ ሲቀርብ ይከካል ያለው ወንጀል ስም ማጥፋት ኮንስ ማሜ አይኦፕን ኢትዮይ ነገር ኮንስ ያስከታሻል። ውሸት ነው፣ ሐሰት ነው። እና ፖሊሱ
የሚቀጣው ያኛውን ሰው ነው እንጂ ሄለንን አይደለም። አንቺ ነሽ ኢንፎርሜሽን አትችልም ጂጂ። አንቺ ማትችይው ነገር ሌላ ሰው የሚያደርገውና እኔ የምቀጣው የምከሰስ መስሎሽ ነው? በአንቺ ቤት ፕሮፓጋንዳ እየነፋሽ ነው። አንቺ ኮሶ ተደምራችሁ እስቲ እንደምታመጣዋቸዋል። አንድ ነገር ልንገርሽ ጠንቅቄ፣ የቡቺ እናት ፈለግሽም አልፈለግሽም ዱር ጮራ በየወሩ የኤችአይቪ መድኃኒት ለመውሰድ ትሄዳለች። እውነት ነው፣ እውነት ነው ሄለን ዛሴ እሷ እዚህ ሀገር ነዋሪ ናት አይደለች? ለዛ ነው ያልጠየቅ። እውነት ነው። የዚህ ሀገር ህግ የተመሰረተው ሀገር ውስጥን ሰላምና ደህንነትን ለማስከበር እንጂ የማንንም ዓለም አቀፍ ጸብን የግለሰብን ጸብ ለማርገብ አይደለም። ስለምን እንደማወራ ለምን የምታብራሪው ሄለን? ለምን የምታብራሪው? ቀጥ ብለህ ዝም ብለሽ አትሄጂበትም እንዴ? እነዚህ እከካ ያው አታብራሪላቸው። እኔ ሳውራ ለካ እንደዚህ ነው የማወራው። ፋኒ ላይ የዛተች ነበር። ተዋት፣ ትዛት ጥሩ ማጠናከሪያ ነው። እንደዚህ ነው ማስለፈልፋት። እሺ አንቺ እስከ ዘር ማንዘርሽ ገብቼ ስላስለቀስኩሽ በየትኛውም አጋጣሚ የሆነ ሰው እንደዚህ ብታረግስ ለማለት ነው ምትሄጂ። ይገባ አሁን ጸጥ ብለን ሰምተን ቢሆን ነው ዝም ብለን ቪዲዮ ላይ ሪአክሽን አደረጋ። አይሽ በማል ላይ አላውራም ብላችሁ ለዛ ነው ላይቭ ላይ ሲሆን ባኛል። ግን እኔ አውቃለሁ ስለምን እንደማወራ ስለሚያስገባት የሰው ሙሉ ነገር ስላላችሁ ይሄ ነገር ግን መቆም አለበት። ጂጂ አንቺ የፈረንጅ ሚስት አይደለሽ? እንዴት እኔ ልክ ማስገባት አቃተኝ? 7 ዓመት ለምን ታወሪያለሽ? እስቲ ዝም በይ። ክፍት 3 ዓመት ልጅና የ2 ዓመት ፎቶ እየለጠፈች ሪኩዌስት ላኩልሽና ደደብ ደነዝ መሆናቸውን ያየው። ተከታዩም ደነዝ ነው፣ ተናጋሪውም ደነዝ ካለው አይተናልበስም። አንቺ ለምያለቻት ማሜ ቆንጆ ቶፒክ አገኘን አይደል ጋይስ? አሁን ተረጋጉ እሺ፣ በኋላ አስገባቸዋል። ተሰራ ከጨረሰች በኋላ ጂጂ እኔ እንዴት አዘናግቼ ጉድ እንደምሰራሽ ታልሽ እየሰማሽ እንዴት እንደምሰራልሽ ቀስ በቀስ ነው ይው ካርታይም ዝብልሽ እንደዚህ ያለቻት አትሳደቢ፣ ሰው ልጅ ጎዳሽ ነው ያለሽው። ማን ነው የሚልከው? እባካችሁ ምን አይነት ጉጃ ነው? አትሳደቢ፣ ሰው ልጅ ጎዳሽ ነው ያለሽው። ገባሽ? ለልጅሽ አታስቢ። እኛ ነገር ሰው ማስታኛ በቀደደ ብታረልኝ ያለው ዋረዳል። በቃ እውነት ደግሞ ነገር ብትፈልግ ነው። እኛ ፋኒ ቲንጉ ምን እንደሆነ ታውቃላችሁ? በቤተሰብ ደረጃ ሆናችሁ መኪና እንኳን የሌላችሁ ብዬ ስለባበሽቃት ምንድን ያለችው? የሚገርምሽ ነገር ኖርማይ መንጃ ፈቃድም ይሰጣችኋል አለች። መኪናም ይሰጣችኋል አለች። እኔማ በሄድ አለች እግሬን አጥበው ነው የሚያኖሩኝ አለች። ምክንያቱም የዚህን ሀገር በረዶ እንትን ታደርጋለች። ወፍራም ስለሆነች በሙቀቷ ታቀልጠዋለች። ለአቅላጭነት ይፈልጓታል፣ ለድማሚትነት ይፈልጓታል። እሷን ራሱ አካሏን ገባችሁ? ህዝቡ ራሱ 1 ሚሊዮን አይሞላም አለች። 7 ሚሊዮን እኮ ህዝብ ነው። ለድማሚት ትፈልጋለች። ሰውየውን እኮ እዚህ ሀገር በጣም ያገባችሁ ጋር ጂጂ እኮ የኩባ ተማሪ አስተማሪ ነበረ። የኩባ ተማሪዎችን ይወስድ የለ የበጎ አድራጎች እንትኖችን የማደጎ ልጆች የኩባ ተማሪ ናቸው ብሎ ተማሪዎችን ዝም ብሎ የመፈረም እንትን አለው። ሰውየው ተማሪ ነን ብለው ለአስተማሪ ብር ከፍለው አብሯት የወጣ ሰው አለ። እንዴት ጀርመን እንደመጣች ጀርመን ስመጣ ወረቀት አልተሳካለትም። የነበር ጂጂ ሄድሽ በፈረንሳይ ደግሞ በባህር የመጣችሁ ምናምን ትያለሽ። መርከብ ውስጥ ተደብቀሽ አይደል እንዴ ዩኬ ገባሽ? ዩኬ ወረቀት እምቢ ስልሽ እምቢ ያልሽውን ሽማግሌ አለ እንዴ ተመልሰሽ እንትን መተሽ እዚህ ሀገር መተሻል እንዴ ያገባሽ? ለዛውም ራስሽ ሚዜ ሰብስበሽ ከማን ከመስፍን መጠጥ ቤት ከጀርመን ተመልሰሽ ተቸግረሽ ዛሴ ከዛም ፈረመ መኖር ጀመርሽ። ከትንሽ ጊዜ በኋላ ልጆችሽን አወጣለሁ ስትይ እኔ ፈርምልሻለሁ እንደ ማደጎ ግን
ራስሽ ነው የምትችያቸው አለሽ። እሺ ብለሽ መቅዶኒያ መስራት ጀመርሻል። ይሄ ምን ነው መክዶናል ቺፕስ ጠባሽነት መስራት ጀመርሽ። ባቡር ላይ እየሄድሽ ትዝ ይልሻል። ከድሮ መንጃ ፈቃድ ኖሮሽም መኪና ኖሮሽ አታውቂም፣ ምክንያቱም ሰካራም ነበርሽ። አሁን እኮ በፖለቲካና በምክንያት ፈርተሽ ነው ከቤት የማትወጪው። ይሁን በየመስፍን መጠጥ ቤት ላይ እንዴት ያለሽ ከዛን እዛው ትተኛለሽ። ጠዋት ማንን መዘሽ ከውስጥሽ እንደምታወጪ አታውቂ። ከእቃሽ ውስጥ እንዲህ መዘዝ አድርገሽ ቀስ ብለሽ ወደ ቤት ነው የምትሄጂው። ምን መዘሽ እንደምታወጪ አታውቂም ከእቃሽ ውስጥ። እውነት ትተኛለሽ። ከማም ወንድ ብቻውን ሁሉ እዛ ጀርመን ላይ ያለው የእሷ ስቴት ያልቀመሳት ሰው የለም። ለምን ድሮም ቡና ቤት ነው የምትሰራው። ያሳደገቻት ሴትዮ ቡና ቤት ነበራት፣ እዛ ትሰራለች። ቡና ቤት አብሯት የሚሰሩ አዲስ አበባ የሚያውቋትን ጂጂን አውቃታለሁ አትበሉ በሪል ላይፍ ብላ ትነግራቸዋለች። እነሱ ደግሞ መጥቶ ይናገራሉ። እውነት ሄለን አቅርቤ ብለውኛል፣ አቀርባታለሁ ፍራንክፈርት እንዳልሄድልሽ። እንዴት እንደሚጠሉሽ ደግሞ ታቅራራለች። እንደ አብረን ነው እኮ ቡና ቤት የምትሰራው ደግሞ አላውቃትም በሉ ትለናለች አለ። ማን እንደሆነ ታውቂያለሽ? ጂጂ እዚህ እንኳ መተሽ አብረሽ ያገባሻቸው ሚዜዎችሽ ናቸው እኮ ደውለው ሲነግሩኝ የነበሩት። ይኸውልህ የሻወርሽ ባኞ መሰበሩን እንኳን ነበረኛ ኤዶም ስትነግረን የነበረው። ኤዶም ማለት ፍሬ ማለት ነው። ፍሬ እዛው አጠገብሽ ሆና ትሰልልሽ ነበረ እኮ ያኔ። እኛ እኮ ኤዶም በሚለው ነበር ድሮ የምናወጣ። አሁን ነው ፍሬ የምትጫወት። ይኸውልህ ያ ጂጂ ያሳብድሻል። እኔ በሪል ላይፍሽ መጥቼ ነው እኮ የማሳብድሽ። አንቺ ዝም ብለሽ ቅንድብሽን እየነቀልሽ ሄለን እንደዚህ ናት፣ ቢ እንደዚህ ልትሆን ትችላለች፣ ሲ እያልሽ በምናልባት ተሳደቢ። እኔ እውነት ነግሬ ያሳብድሻል። እውነት ሞሮካዊ ባልሽን እንዳላመጣ የጫት ዲለርና ድራግ ዲለር ፍጹምን ስቤ እንዳላመጣልሽ ከነ 2 ልጆች። አይካካ የጀርመን እብዶች በጣም ነው የሚጠሉሽ። ያው እከካ የነፈሰባት የባልሽን ፍቅፋቅ ይጅና አስትች ችግር ሲነሳብሽ ውቃቢ ሲነሳብሽ እንትና የባልሽን አስክሬን ከሶፋ ላይ አስትችው። ይኸውልህ አስትችው። እኔ እንኳን በአመድ መልክ ነው አጠገብ ያለው ጂጂ። ያንቺ ያለ አይደል በጠረን ሶፋ ውስጥ ገብቶ ያለ እዛው ላይ ልጅሽ ደግሞ እቃው ላይ ያለውን ፀጉር እየነጨ ይተኛል። በ32 ዓመቱ ልጅሽ ከአንቺ ጋር አንድ ቤት ውስጥ ይተኛል። ምን አይነት ግማታም ፋሚሊዎች ናቸው? አሁን ደውለሽ ነገ እንደምትነግሪያት ታውቃለሁ ለእናትሽ። እንዴት ሰርፕራይዝ እንደማረግሽ ታውቂያለሽ? እንዴት ሰርፕራይዝ እንደማረግ ቁጥር ብትቀይሪ አማራጭ ቁጥር አለ። ያ ሁሉ የእናትሽን ስፈልጊ ቀይሪ። እህቴ ናት ምናምን የምትያትን ያቺን ገጣጣ ልጅሽንም የእሷንም ቀይሪ። ቁጥሩ አለ። ያ ነገር ብንፈልግ ምንም ማለት ነው። አንቺ ሰላም ነሽ ወይ ነው እቃ ላደርስልሽ። ከዛ ቁጭ ለሰቢያታለሽ። በዛ ላይ ጨርቅሽን ባላስገለጥልሽ እኔ ምን አገባኝ? የሌለሽን ማንነት አይዱይት እንትና ዩዘር አይዱይት እውነት አደረገዋል እንዴ? እያንዳንዳቸው ቁጥራቸዋል። ቹቹ ማሳዝነው ነገር ምስኪን ሰው ነው የእውነት። ልጁ ትንሽ ህመምተኛ ስለሆነች እውነት አሳዝነው፣ የእውነት አሳዝነው። ህመምተኛ ልጅ አለች በየቀኑ መድኃኒት የምትውጥ ልጅ፣ እሱ አሳዝናይ ኖሮ ያንቺን ማለት እንደዚህ አዙሮ ድፍት የሚያደርጋታል። ራሱ ተናግሯል አይደል? ራሱም ተናግሯል ምናምን እና ምስኪን ነው። የፈለገ ቢጠጣ እንኳን ልጆቹን በጣም ይወዳል። ያ ነገር ነው እውነት የጨነቀ። እሱ ደግሞ ሲያወራ አይታችሁታል። ፍሬንድሊ ነው እንጂ ዩቱብ ላይ ቀርጸውት በዩቱብ የምታገኙትን ብር እኔ ልስጣችሁ ብዬ ሰጥቻቸው ልኬላቸው ዩቱቡን ኤኒታይም ቪዲዮ ወይ ለኔ ወይ ራሳቸው ይለቁታል። እኔ ስላቸው
ልጅ ትምህርት ቤት የሚማርበት እና ቃል አንቺ የምትሰሪበትን ስሙ ጋይስ ጂጂ እዛ ቪዲዮ ላይ ምን እንዳለ ታውቃለህ? የድሮ የአንቺ ፎቶዎችሽ አሉ። ቤቱ ተቀርጿል። ቤቱ ሲቀረጽ የአንቺ ፎቶ ተቀርጿል። አንቺ አብረሽ እንዲህ ብለሽ አብረሽ የተነሳሽው እንደዚህ ያልኩ ፎቶ አለበት። እሺ ያ ሁላ አለበት። ወይ ብለሽ ሽንኩርት እየከተፍሽው ላይ አለ እንደዚህ በምላጭ ጀሪካን ላይ ቁጭ ብለሽ ሁላ አለ። ምልክት እንገርሽ እንትናነት አልተሳደበች የእንትና ምናምን አላለች። ለምን ነው እሱ እኮ በወንጀል እንትን ነው ወንጀል አለች። የፋኒ እናት ወታ ሰድባት ነበር። ገባች ወስዳለ በሷ ቤት እኮ እሷ እኔም ማድረግ ያልቻለችው ነገር ምናልባት ሰዎች ተደማምረው እኔው ነገር ካደረጉ ብላ በሷ ቤት እኮ እንትን የለም እኔ እንደማዋጋት የለም ወስጄ እንደማጋጥማት ከግድግዳ ጋር በሷ ቤት እኮ ሪያሊቲ ሾው እንኮ የሚባል ነገር አለ ጂጂ። ያ ሪያሊቲ ሾው አም ፓፓራዚ ፎር ዩ ፎር ዚስ ቤስቲያ ሚዲያ እንትን ጀስት ፓፓራዚ መብቴ ነው። አም ፓፓራዚ ማጋጠመው ነው እኔ ገባች። ያ ዋት አይ ቶክ አይ ኖ ኢት ያ አይ ኖ ኢት ነው ማወራው፣ ስለ እውነት ነው ማወራው። ሌሎች ማውናች የምትይው ምንድን ነው? እውነት ሌሎቹም ተሳድበዋል እና እሷ እኮ ተሳደረለች። እቺ እኮ ባለጌ ናት። ቃል እኮ የለም። እሷን እኮ የሚገልጽ እኮ ቃል የለም። ተቀልሽ ኦ ማይ ጋድ ዞዬን ሰደበች ነው እኮ የምትለው የእንጅራሬ ሸርሙጣ። ይህንን ዙጲ ነው ዙሉ የሚባለው ሰውዬ ሰደቤት ላይ ይሄ እንቁራሪት ልቃሚ ከሱን ቅንጠብጣብ የምታገኝ ይመስሎች ነበር። ቂጥሽን ያሸሹ አያውቅሽም፣ አታውቂውም። እካካም ልቃሚ እንደዚህ እያደንሽ የሚንጠራሩትን የተደበቀ ላይፍ ያላቸውን እያመጣች ሶሻል ሚዲያ ላይ በደንብ እንደዚህ አዋርጅልን ነው በትክክል። ቢካዝ አንዳንድ ሰው ይገባዋል በደንብ አርጎ ውርደት በጣም የሚገባችሁ ሰዎች አላችሁ። ለምን በይ አንዳንድ ሰው የቆፈሩት ጉድጓድ እኮ እዛ ውስጥ ብንገባ ይህ ቦታ ላይ ልጆች እኮ ሳያውቋት እኮ መጀመሪያ ሰውን በመጣበት መንገድ ማስተናገድ እኔ ከበሽታዬ መዳኔ ወይ ማገገሜ ሳይሆን ጭንቅላቴ ላይ ያለው እነዚህ ሰዎች ቢችሉ ማሜን የት ላይ ጥለዋት ነበረ ነው እኔ ማስበው። ታውቂያለሽ ደግሜ ደጋግሜ ይገባቸዋል፣ በደንብ ይገባቸዋል። መቅመስ አለባችሁ። ሄልዬ ፑሽ I do it ማሜ I don't need to push something. I just do it. Yeah, do it. I am media ላይ ታወራለህ። I am media, guys. Yes, እንደዚህ ነው። አንዳንዴ ብዙ ሰዎች ይኸውላችሁ አሜሪካን ሀገር አንዴ ነው አክሽን ስትባይ ትሰጫለሽ፣ መልስ ትርቂያለሽ። ጋይስ ሙዳቸው እንዳይሰረቅ ሄለን እየሰማች ነው እንዳትሉ። እሺ ጸጥ በሏቸው። ዝም ብሎ ያው ምን አገባሽ ሄለን? እስኪ ዝም በይ። ስታስጠላ እዚህ ወሬ ታቋርጣለች እዚህ ለልጆቿ እናት ትሆንላት ማዘፋቀር እናትየዋን እየገደልሽ ልጆቿን እንዲኖርላት ፕሬ የምታረጊ ውሸታም ሴት ከሆንሽ ትቀምሻለሽ። እያንዳንድሽ ለማንም ኤክስኩዝ አላደርግም። በፊት ይመስለኝ ነበር እኔ ሀቢባ ልጇ ሲሰደብባት በዛ መጠን አላቃትም። እኔ ሀቢባ አላቃትም ስልሽ ሺዝ ናት ማይ ፍሬንድ። ከአንቺ ጋር እንኳን ይሄን ያጡት ለምንጫወተውኛል ሀቢባን ሀይ ባይም ስለ ኑሮ ያወራችሁ ነው። በጣም የሚያስቀው የመጨረሻ ቀን ደግሞ እኮ ማርያም ምስክሬ ናት እግዚአብሔር ምናምን ልጆቼን እያለች ነው እኮ የምታወራው። ጋይስ ይቺ ሆነች እኞኞ ፊት ልቃሚ ንፍጣ ልንገርሻ ጂጂ አንድ ሰው ሰውን ስለተጣላ ለምን እንዲያረጋላት የመጀመሪያዋ ሄለን እያልኩሽ ነው ያለሁት። የፋኒናት ስለሰደገርቤት ያለችው ትልቅ ሴት ናት። ስታጭበረብር የፋኒ እናት ስትላት ምን መሆንሽ ነው? እንዴት የማይመጣጠን ነገር ትላለች። የፋኒ እናት አይደለችም አገባችሁ? እሷ ደግሞ ሀገር ቤት ያለችው ምን ችግር አለው ትላለች። ገባች? የማነች የቡቺ እናት ለካ የምትመኙ አሜሪካን ያለችው ለካ ሳሚ ከመሞቱ በፊት እሷን ወስዷን ነበር። ይሆናል አሁን ለካ ልክ ወረቀት ለቡቺ ሊጨርስ ይለው ለካ እሱ ሲጥ ያለው የእውነት
አላት። እንግዲህ ለምን የ3 ዓመት ልጅ የ3 ዓመት የ2 ዓመት ፎቶ ነው የምትለጥፍ? ሂዱ ጻፉላት። ለምን በፐርሰናሏ ሄዳ ምሳሌ ከሰጠች እስቲ ዝም በይ። ምን እንደዚህ የሚያረግሽ እንዴት ነው የሚያረጋት እቺ ልጅ? በፐርሰናሏ መናገር አለባት። ላሳልፋት ምንም ማለት እኔ ልንገርሽ በነገራችን ላይ እኔ ደግሞ አሁን የወለድኳቸው ልጆች ልጄ አይደለም መቀጥቀጥ የፈለገ ነገር ብታደርጋት እኔ ምንም አይመስለኝም። እሰስ መቼም እንደምመስለኝ ታውቂያለሽ? አንቺ እጄ ላይ ገባሽለታ የዛኔ ላለቅስ ይችላል። ዝቡ እጄ ላይ ገባሽለት በቃ ወየውልሽ ነው አይደል? በደስታ ነው የምታለቅሽው ወይስ በቃ ጨረስኩሽ ገደልኩሽ? እከካ እጅሽን ታጠቢ መጀመሪያ ጂጂ። እኔ ምንም አይሰማኝ። ለምን እንደማይሰማኝ ታውቂያለሽ? እኔ ወደዚህ ሚዲያ ስወጣ እታፋለሁ ያለ እሞታለሁ ነው። ልዩነታችን እናንተ እዚሁ ወደዚህ ሚዲያ ስትመጪ ሀብታም ሆናለሁ ብለሽ ነው የመጣሽው ጂጂ። ሀብታም ሆናለሁ ጄሪዬ ወይዬ ሀብታም ሆናለሁ ብለሽ ነው የመጣሽው። ልጄንም ቤስት ጌመር አደርጋለሁ ቤስት ቲክቶከር ምናምን ብለሽ ነው የመጣሽው። አልተሳካም። እሞታለሁ ብለሽ ከሆነ መሞትን ፈልገሽ እኛ ላይ ለምን ሰብቶኛል? ፊት አታረጊም እንዴ? አታረጊም እንዴ? ሆቢሽ አንኪ አትይም እንዴ? ሁኬር ሳቦት ዳይደፊሽ ማለት ነው። እንትን ባላችሁበት ነው እየተተረማመሳችሁ ያላችሁ። እኔ የዛሬ 15 ዓመት እዚህ ሚዲያ ላይ ስወጣ ሁሉ ነገር ማስተካከል እሞታለሁ ልጆቼን መስዋዕት ይከፍላሉ ብዬ ነው። ልዩነታችን እያየ ነው። ካፈን ገዝተሻል ልጅ ያ እዚህ ጋር ሄለ እንደዛ እያለችሽ ነበር። አቋረጥኳት። ካፈን ገዛሽ እዚህ ጋር ግን ደስታለን ብለን አናስብም። ምናልባት እንሞታለን እንታሰራለን እንጂ እንደዚህ አይነት ዝርክርክ መስቲ ከማኝኮ ጋይስ ንቅቅት ያደርጋቸዋል እንቅልፍ እንዳይመጣባችሁ ምናምን። እሺ ለዛ ነው ትንሽ ከዛን ተፈወረ ታችን ደስ ብሎናል። በማንም ተራሴ ተመሰላል ምንም አይመስለንም። ልጄ በተረፈ ምንም አይመስላትም። እንዲያውም ለእናንተ ችግር ሊሆን ይችላል። ጂጂ እኔ ቹቹን ሳመጣው ሳምሪን በብድር ትኬት ኢትዮጵያ እንድገባ አድርግቻታለሁ። በእኔ ምክንያት አሯ መበጥበጥ አቆማለች። this is wrong ጂጂ። ልጅሽ ፋኒ ላይ አፍሽ እንዳከፍች አደረኩሽ። አንቺስ ልክሽን አውቀሽ መነጽር አድርገሽ እንድትቀመጭ ያደረኩሽ። this is wrong ጂጂ። እኔን እኮ ስታይኝ ፊራ ቤት ሄልዬ ብለሽ ነው ያናገርሽ። ቂጤን እኮ ስትልሽ ነው እኔ ታጥቤያለሁ ነው ያልኩሽ። እኔ ታጥቤያለሁ አልፈልግም ያልኩሽ። ምራቅሽ ራሱ ያቆሽሸኛል ነው ያልኩሽ። ሄልዬ ታውቂያለሻል። እኛን ካንቺ በላይ የሚያውቀን ሰው የለም። ቢሆንም 50 አለቃ ገብሩ ስትይ አልነበረ? እከካም ልቃል ምራቅሽ ራሱ ቱና ስለሚሸት ያቆሽሸኛል አላልኩሽም እኔ ጂጂ?